እንደምን አላችሁ? በያላችሁበት ሰላምታ ይድረሳችሁ። እኔ በጣም ደህና ነኝ። ከትላንት የቀጠለ ትምህርት እንማራለን ዛሬ። ሰኔ 21 እጅግ ልዩ ሚስጥር የተደረገበት ቀን ነው። ትላንት ሰኔ 20 ምን እንደነበረ ተምረናል። ዛሬ ደግሞ ሰኔ 21ን ስለዚህ በዓሉን ስናከብረው ምን እንደምናከብር በደንብ ይገባናል። አማትበን እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው ኃያሉ አምላካችን እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የእመቤታችን አማላጅነት አይለየን። የቅዱሳን በረከት ይደርብን። የመላእክት ጥበቃም ከሁላችሁ ጋር ይሁን። የልቦናችንን ከንቱ ሐሳብ እሱን የማስከፋት የዕለት የዕለት ክፉ ሐሳባችንን ሳይመለከት እንደ መሐሪነቱ እንደ ይቅርባይነቱ እንደ ቸርነቱ ብዛት ቃሉን እንድንሰማ የፈቀደልን በእድሜያችን ላይ ይህችን ሰዓት ተጨማሪ እሱን የምናመሰግንባት ሰዓት አድርጎ ስለሰጠን ከዘላለም እስከ ዘላለም ለሕያው አባታችን ለእግዚአብሔር ክብርና ምስጋና ይድረሰው። እንዳልኳችሁ ሰኔ 21 ቀን ምን እንደሚከበረው ለምን እንደሚከበረው በጣም ማወቅ ደስ ይላል። ከዚህ በፊትም በተለያየ ጊዜ ይህን ትምህርት አስተምራለሁ። ከተለያዩ መምህራንም ልትሰሙ ትችላላችሁ። ሰኔ 20 ምንድን ነው ለሚለው ያየነው አለ። ጌታችን ኢየሱስ ክርስቶስ በእመቤታችን ስም ቤተ መቅደስ ሰርቶ በዚህ ስሩ ብሎ ትእዛዝ ሰጥቷቸዋል። ቅዳሴውን ደግሞ ሰኔ 21 ቀን ነው የቀደሰው። ትላንት ሕንጸታ ነው። ዛሬ ደግሞ ቅዳሴ ቤቷ ነው። ዛሬ የቀደሰበት ቀን ነው ጌታችን ሰኔ 21። ምን ሆነ? ደቀ መዛሙርቱን ሁሉ ጠርቷቸዋል፣ ሰብስቧቸዋል ብያለሁ። ሰብስቧቸው በዶኪማስ ሰርግ ቤት እንደነበረ በእናንተ ቤት ይኖርላችሁ። ድንግል በዛ ነበረች ይላል አይደል ዮሐንስ ሲጽፍ ወንጌላዊ በረከቱ ይደርብንና በዮሐንስ ወንጌል ምዕራፍ 2 ላይ የኢየሱስ እናት በዛ ነበረች፣ ኢየሱስም አለ። ደቀ መዛሙርቱም በሰርግ ቤቱ ነበሩ። ያኔ ነው ውሃ ወደ ወይን ጠጅ የተቀየረው፣ 6 ጋኖች የሞሉት የበረከት ቤት የሆነው የተትረፈረፈው። ሕይወታችሁ የተትረፈረፈ ይሁን፣ የጎደለው ይሙላላችሁ፣ የመረረው ይጣፍጥላችሁ። እንደ ማራ መሪባ ውሃ እንደቀየረው እግዚአብሔር በሕይወታችሁ ሁሉ መራር የሆነውን ነገር ወደ ጣፋጭ ጦም ወደሆነ ይቀይርላችሁ። ከሱ በስተቀር ማንም ተስፋ የለንምና ይመልከተን። ሊገደሉ የተፈረደባቸውንም ያድንልን። በእስር ቤት የሚሰቃዩትንም ይመልከትልን። በመከራ የተያዙትን ሁሉ ይልን። በቤትም ሆነው ከመቃጠል መጠቅለል ብለው ረሃብ እያመሳቸው ቤታቸውን ዘግተው የሚያለቅሱትን ሁሉ እግዚአብሔር ይመልከትልን። አዛኝቱ ድንግል ማርያም ትይልን። ልጇ ወዳጇ ኢየሱስ የምሕረት ፊቱን ይመልስልን። ሰኔ 21 ጌታችን ኢየሱስ ክርስቶስ ቅዳሴ የቀደሰበት ቀን ነው። ቤተ መቅደሱ ተሰራ። በሰኔ 21 ህብስት ሰማያዊ፣ ጽዋ ሰማያዊ መጣ። እመቤታችን ታቦት ናትና ጌታችን አምላካችን ኢየሱስ ክርስቶስ ልኡካን አድርጎ እነ ጴጥሮስን እስጢፋኖስን ሁሉንም ጠርቶ ቅዱሳኑን አድርጎ በተለይ በዚህ ቀን ሐዋርያቱን ልኡካን በማድረግ ጌታ አብይ ካህን ሆኖ ቀድሶ አቁርቧቸዋል። ሰኔ 21 ይሄ ነው። ትላንት ያየነው የቤተ መቅደሱ አሰራር አለ። ስንት ድንጋዮች ነበረ ብለን የነበረው ያመጣቸው በቂሳሪያ ነው። ቦታው ቂሳሪያ ነው የሚባለው በፊልጵስዩስ 3 ድንጋዮች አይደለም። 3 ድንጋዮች አመጣና በ3 ድንጋዮች ተሰራ። አሰራሩን ሲሰራ ለነሱም ነግራቸዋል። ካሁን በኋላ የምትሰሩት እዚየሰ አንተሙኒ ከመዝ ግበሩ፣ እናንተም ከዚህ በኋላ ልክ እንደዚህ ስሩ ብሎ ትእዛዝ ሰጥቷቸዋል። ከዛ በኋላ ቤተክርስቲያን እንድትሰራ ትእዛዝ ሰጠ። ግን ለ300 ዓመታት ያህል በጣም ከባድ መከራ በክርስቲያኖች ላይ ስለነበረ በግልጽ ቤተ መቅደስ ለመስራት ብዙዎቹ አልቻሉም።
ሕጉ ግን ተሰጥቷል፣ ቀድሞም ነበረ። ቤተ መቅደስ ከሰማይ ስርዓት ጀምሮ የመጣ ነው። በኦሪት ዘጸአት ምዕራፍ 25 ቁጥር 8 እና 9 እንደምናየው በመካከላችሁ አድር ዘንድ መቅደስ ስሩልኝ ያለው እግዚአብሔር ነው፣ ማደሪያው ነው። ስለዚህ ህብስት ሰማያዊ፣ ጽዋ ሰማያዊ መጣ። እመቤታችንን ታቦት ሐዋርያቱን ልዑካን አድርጎ ቀድሶ ገባሬ ሰናይ ካህን ሆኖ ቀድሶ አቆረባቸው። ህንፃ ቤተ ክርስቲያን ከዚህ ጊዜ ጀምሮ በዚህ በአዲስ ኪዳን ስርዓት የበለጠ እየተሰራ መጣ። ሶስቱ ድንጋዮች ምሳሌነት አላቸው። ድንጋይ አንዳንዴ እንዴት ምሳሌ ይሆናል ብላችሁ እንትን አትበሉ፣ አትከራከሩ። እኔ በተለይ ብዙዎች የኔን ትምህርት የምትማሩ ሰዎች ታውቃላችሁ፣ ስለ 3 ጉልቻ እናቶቻችን እንዴት እንደሚያደርጉ፣ ላዩ ላይ ምጣድ እንዴት እንደሚደረግ፣ አብርሃምና ሳራ እንዴት ጓዳ ውስጥ ገብቶ አብርሃም ኦሪት ዘፍጥረት ላይ ስትመለከቱ እቤት ገብቶ አብርሃም ባክሽ 3 መስፈሪያ አድርጊ፣ ዘፍጥረት 18 ላይ 3 መስፈሪያ አድርጊና በአንድ ለውሽው ብሎ እነሱን የመጡትን እንግዶች አንዴ አንተ አንዴ እናንተ እያለ ሲያወራ አንዴ ጌታ አንዴ ጌቶቼ አንዴ እግዚእ አንዴ ደግሞ አጋእስቴ ሲላቸው እንመለከታለን። ምንም አይደለም። በቤታችን ይሄንን እናደርጋለን ኦርቶዶክሳውያን። ብዙ ይሄንን የፖለቲከኞች ሰዎችም አይወዱትም፣ ግን በጣም እነሱ እሺ። ምክንያቱም ምን ይመስላቸዋል? የአንድ ብሔር ምናምን ይመስላቸዋል። ይሄ አንድ ብሔር አለ፣ መጽሐፍ ቅዱሳዊ ነው። ይሄ የአማራ ነው፣ ይሄ ትግሬ ነው፣ ይሄ ኦሮሞ ነው፣ ይሄ ጉራጌ ነው፣ ይሄ በፍጹም ይሄ ወላይታ አይደለም። እግዚአብሔራዊ ነው፣ መለኮታዊ ነው፣ መጽሐፍ ቅዱሳዊ ነው። ብዙዎቹ አልገባቸውም፣ አንዳንዶቹ ገብቷቸው ያደርጋሉ። ሌላው ደግሞ በጣም ማዝነው ፖለቲከኞቹ እሺ ፖለቲካ ነው፣ ሃይማኖት የሚባል ነገር የለም በፖለቲካ ውስጥ። የቤተ ክርስቲያን አስተማሪ ነን ብለው ዛሬ በቲክቶክ ላይ በተለያየ መንገድ ላይ የሚመጡ ሰዎች እንዴት ነው የቤተ ክርስቲያኗ ስርዓት ሲገለጥ ለካ እንዲህ ነው እንዲህ ብሎ እንደማድነቅ ጭራሽ ወደ የማይሆን ነገር የሚገቡበት ምክንያት አይገባኝም። እኔ አንዴ ባስተማርኩት የሚገርማችሁ 1 ሰዓት ሙሉ ኢንተርቪው ነው የሰጠሁት አርትስ ቲቪ ላይ ከእህቴ ወዳጄ ምስራቅ ጋራ ጦቢያ የጃዝ እሱ ላይ የምታቀርብ ኢንተርቪው አድርጋኝ ማለት ነው። 1 ሰዓት ነው ያወራሁት። እዛች መሀል ላይ ዳቦ ሊቆረስ ሲል ትዝ ይላችኋል። ከዛ ጠየኳት ምስራቅን፣ ተደፍቶ ነው የሚደረገው ወይስ እንደዚህ ተደርጎ ነው ስላት፣ ለምንድን ነው ስላት፣ አላቅም አለች። ሚስጥሩን ነገርኳት፣ እንዴት ከይስሐቅ ጋር እንደሚገናኝ፣ ጉልቻው እንዴት እንደሚገናኝ። እዛ ጋር የፋሲካም ስለነበረ እንደውም እኮ 12 ብልቶች እኮ የተሰየሙት ለዛ ነው። 14 አልተደረጉም፣ 13 አልተደረጉም። ዶሮ በጣም ከክርስቶስ ትንሣኤ ጋር የተለየ ግንኙነት አላት በብዙ መንገድ። ስለዚህ ዶሮ ወጥ የፋሲካ ጊዜ ነው የሚበላው በሀገራችን። የገና ጊዜ አይደለም። የቡሄ ጊዜ ጭራሽ ጾም ነው። የዘመን መለወጫ ጊዜ ሊደረግ ይችላል። ትልቁ ነገር ግን ፋሲካ ላይ ነው፣ ደግሞም ሌሊት ላይ ነው። ይሄ ሁሉ የሚገናኝ ነገር ነው። እቺ 1 ደቂቃ ነች ያወራኋት። አንድ ቄስ መታወቅ ነው የሚፈልገው አሉኝ ነገሩ። በኋላ ሲነግሩኝ 2 ሰዓት ሙሉ አንድ ቀን፣ እንደውም 2 ቀን ነው 2 ቀን፣ አንድ ቀን 2 ሰዓት ሙሉ ነው አሉ ሲሰድበኝ ዋለ። ሲመረቀኝ ነው የምላችሁ፣ ሲመረቀኝ። እና አሁንም ልብ በሉ 3 ድንጋዮች የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው፣ አምሳል ናቸው። ከታች አቀማመጣቸው 3 ሆኖ ከላይ ህንጻቸው ግን 1 ሆነና ተሰራ። በስም አብ ወልድ መንፈስ ቅዱስ፣ በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። ተመልከቱ። በአካል አብ ፍጹም ገጽ ፍጹም አካል አለው፣ ወልድ ፍጹም ገጽ ፍጹም አካል አለው፣ መንፈስ ቅዱስ ፍጹም ገጽ ፍጹም አካል አለው። ግን 3 አካላት ቢሆኑም 3 አማልክት አይባሉ። 3 አስማት ቢኖርም አስማት ሲባል ደግሞ እንዳደነግጡ፣ አስማት በግዕዝ ነው፣ ስሞች ማለት ነው። አስማት ማለት ሰለስቱ አስማት ማለት የሥላሴ ስም ማለት ነው። እና ከላይ አንድ መሆኑ ተመልከቱ፣ የአንድነታቸው ምሳሌ ነው። ይሄ ነው እንግዲህ በሰላሳ አይባን ገጸ ሥላሴሁ እያለ ምሳሌነቱን የሚነግረን የሚያሳየን ከዚህ የተነሳ ነው።
ሲሰሯት ደግሞ 3 ክፍል አድርገው ሰርተዋታል። የኖህ መርከብ ስንት ክፍል ነበረች ታስታውሳላችሁ? ኖህ መርከብ ሲሰራ ዘፍጥረት 7 ላይ ከ6 ጀምራችሁ 3 ክፍል ነው። ቤተ ክርስቲያን ስንት ክፍል ነው ያላት? ስንት በር ነው ያላት? ውጭ ሀገር አለውን አለም ነግራችሁ ሀገር ቤት ሲሰራ 3 ነው። ስሙ የካህናት መግቢያ፣ የወንዶች መግቢያ፣ የሴቶች መግቢያ ነው አይደለም? ለመግቢያነቱ። ሚስጥሩ ግን እንደሱ አይደለም። ውስጥ ሲገባ ደግሞ ራሱ ስንት ክፍል ነው ያላት ቤተ መቅደስ? 3 ክፍል ናት። ዩቲዩብ ሜምበርሺፕ ትሆኑ የለ ቅዳሴ ለብቻ አስተምራችሁ የለ ከመጀመሪያ ጀምሮ እዛ ላይ በደንብ ነግራችኋለሁ። እያንዳንዱን ለብቻ መማር የምትፈልጉና መጨረሻ ላይ ደግሞ ለሁላችሁም ፈርሜ የምሰጣችሁ ትምህርቱን ሙሉ የተከታተላችሁ ፈርሜ የምጽፍላችሁ ይኖራል። እንደሱ አስቤያለሁ እንደ እግዚአብሔር ፍቃድ። 3 ክፍል ነች ቤተክርስቲያን። ቅኔ ማህሌቱን ታውታላችሁ፣ ቅዱሱን ታውታላችሁ፣ ቅድስተ ቅዱሳኑን ታውታላችሁ። ምሳሌነቷ እኮ ደግሞ መጥቶ እኮ ለእመቤታችንም ይሆናል እኮ በ3 ወገን በሐልዮ በነቢብ በገቢር ንጽሕት የሆነችው እመቤታችንን ያሳያል። አብ ወልድ መንፈስ ቅዱስን ያሳያል። ውስጥ ሲገቡ አንድ በሆኑ ያንን ያመለክታል የአንድነቱን። ክብር ምስጋና ይግባው እግዚአብሔር። እንደዚህ አይነት ቤተ መቅደስ እና እግዚአብሔር ስላለን በዚህ ቤት ውስጥ ስላደረገን ሰኔ 21 ቀን እንግዲህ ጌታችን ኢየሱስ ክርስቶስ የቀደሰበት ቀን ነው። በፊት አስተምሯቸዋል። ቅዳሴ ጊዜ ስለ ቅዳሴ ጊዜ ነግራቸዋል። ጌታ ያስተማረው ቅዳሴ ጊዜ ከእርገት በኋላ በ40ኛው ቀን ዓለም ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው የሚገኘው። የተወሰነ ሲሪያዎች አላቸው። ሌላ ማንም የለው። ከኛ ጋር እህት አብያተ ክርስቲያናት የሚባሉት ሁሉ የላቸውም። የጌታ ቅዳሴ የላቸውም። የሚገርም ነው። ስለዚህ የላቸውም ስልህ ደግሞ አይ አላቸው እንደዚህ ነው ብሎ ሌላ ነገር አታምጣልኝ። የላቸውም። አታገኝም። ምንም የሚያመጣ ካለ ያምጣልኝ። ቅዳሴ ጊዜ ግብጾች አላቸው፣ ኢንዲያዎች አላቸው፣ አንጾኪያዎች አላቸው ብሎ ሊያመጣልኝ ይችላል። ከሲሪያ ጋር እንዳልኳችሁ ብዙ ነገር ስላላቸው ከኛ ጋር አንድ የሆነ ያም የሆነበትን ደግሞ ገና ወደፊት ነው የምነግራችሁ። ሚስጥር የባቄላ ወፍጮ አይደለም። በጣም የሚገርም የሚያስደንቁ ነገሮች አሉ። ስለዚህ አሁን ይሄ 3 አድርጎ በሰላሳ አይባን አድርጎ ሰርቶታል። ከታች 3 ከላይ 1 መሆኑ ያ የሚያሳየው የሥላሴን በስም 3 የእግዚአብሔርን በእዘዝ በአገዛዝ ይህን ዓለም ፈጥሮ በማሳለፍ በመለኮት በስምረት አንድ አምላክ መሆኑን ያሳያል። 3 የሆነበት ሌላ ድንቅ ነገር አለው። ታቦተ አዳም፣ ታቦተ ሙሴ፣ ታቦተ ኢየሱስ ነው። 3 የሆነበት ሌላው ምስጢር ይሄ ነው። እያንዳንዱ ደግሞ ሲሰራ በሰማይ ነው የተሰራው። ኦሪት ዘጸአት 25 ቁጥር 8 እንደነገርኳችሁ ሁሉ ነገር በሰማይ ነው። ምክንያቱም የእግዚአብሔር ቃል ይነግረናል። ሥርዓተ ሰማይ ተሰራ በዲበ በምድር ይላል። የሰማይ ሥርዓት በምድር ተሰራ። ቀደሰ ማኅደሮ ልዑል እግዚአብሔር ማደሪያውን ቀደሰ ሲል ቀድሞ ነው ያዘጋጃት። ያኔ ነው ገና አዳምና ሔዋን ሲወድቁ ነው ያዘጋጃት። ግን ቀደሰ ሲል ደግሞ ዛሬም ከቅዳሴው ጋር ተገናኝቶ እመቤታችን ላይ እንዴት እንደቀደሰ እግዚአብሔር ውስተ ማእከላ ኢትትሐወክ እግዚአብሔር በመካከሉ አትናወጽም ወይ ረዳ እግዚአብሔር ፈጽሞ ይረዳታልና እመቤታችን ክብር ምስጋና ይግባሽ። እንደ ገብርኤል እንደ ኤልሳቤጥ እንደ ዘካርያስ ሁሌም ነው ሰላም እንልሽ። እንደ ዮሐንስ አፈወርቅ ሰላም እንልሻለን። ሰላምሽ ኢየሱስ ልጅሽ ኢየሱስ ሰላም ኢየሱስ ከኛ ጋር ይሆን ዘንድ ምልጃሽ አይለየን። እንደ በላይ ሰብ እንደ ስምዖን እንዳማልሽው አማልጅን። ስለዚህ የሰማይ ሥርዓት በምድር ተሰርቷል። ሌላው 3 የሆነበት 3 ዓለመ መላእክት 3 ዓለመ መላእክት አሉ። የምታውቋቸው ናቸው። እነሱ አሉ። በእነሱ አምሳል ነው። ኢዮር፣ ራማ፣ ኤረር የመላእክት ሀገር የሚባል የለም። ቅዳሴ እኮ ነው እዛ ያለው። መቅደሶች ናቸው እነዚህ። ቅዳሴ እኮ ነው ያለው። ይቀደሳል እዛ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የሚለው ሁሉ ከዛ የሚመጣ ነው።
መጀመሪያው ደግሞ እንደዚሁ ደግሞ ጽርሐ አርያም አለ። ሁለተኛው ደግሞ ኢዮር፣ ሶስተኛው የጠፈር አምሳል ነው እያለ ያመጣል። በጽርሐ አርያም የሚኖሩት እነማን ናቸው እያለ በሚስጥር በብዙ መንገድ ያመጣል። ለዛሬ ግን ቀጥታ የነገርኳችሁ ሰኔ 21 ቀን የእመቤታችን ቅድስተ ቅዱሳን ድንግል ማርያም ቤተ መቅደስን ሰኔ 20 ሰርቶ ጌታችን ኢየሱስ ክርስቶስ ህብስት ሰማያዊ ጽዋ ሰማያዊ አምጥቶ እመቤታችንን ታቦት አድርጎ እሱ ዋና ቄስ ሆኖ ጴጥሮስን ተራዳኢ እንዲሁ ደግሞ ሐዋርያቱን ልዑካን አድርጎ ቀድሶ አቅርቧቸዋል። እዛ ውስጥ አትገቡም ታዲያ እናንተ? ግብት እዛ እናንተ ሁሌ የምላችሁ እኮ ነው። 2 ዓሣ 5 እንጀራ በርክቶ ሲሰጥ ህዝቡ መካከል ገብታችሁ ቁጭ እግር ሲያጥብም ጥግት በሉ። ግብት ዶኪ ማስተርጊ ቤት ሂዱ ዶኪ ማስተርጊ ቤት ሂዱና ወይን ጠጡ ወይን ምን ችግር አለ? ውሃውን ወይን ያደረገላችሁ እሱ። ሂዱና ጠጡ። አሁንም እዚህ ቅዳሴ ላይ ተሳተፉ። ያ ማለት በየዕለተ ሰንበት ማስቀደስ ነው። ያ ማለት በየእሁዱ መገኘት ነው። በጣም የሚያሳዝን ትውልድ ስለደረስን ቲክቶኩን ቅዳሜ ሙሉ አድሮ እሁድ ጠዋት ተኝቶ በሚተነፍሰው አካል ሁሉ ይተነፍሳል። በአፉም በሁሉ በእግዚአብሔር ቤት የዕጣን መዓዛ የማይሸተው ትውልድ፣ የረከሰ የቆሸሸ ትውልድን ያፈራ ነው። የእግዚአብሔር ቃል መናገር አያድንም። በመቅደሱ ያልቆመ፣ በቅዳሴው ያልቆመ፣ ሰባኪው አይኑን እያሸ ነው የሚመጣው። ዘማሪው አይኑን እያሸ ነው የሚመጣው። ቅዳሴውን ሳያስቀድስ ያስቀደሰው ህዝብ ላይ ቆመን እናገሳለን። በዚህ በደንብ የምንማማርበት ጊዜ ይመጣል። እናንተ ደግሞ ትውልዱ ደግሞ አብዛኛው አይታችሁት ከሆነ ችኩል፣ የሚያውቅ የሚመስለው የማያውቅ፣ ጠንቅቆ መረዳት የማያውቅ፣ ጫፍ ይዞ ርዕስ ይዞ ገደል የሚገባ ትውልድ ነው የመጣው። ቤተክርስቲያኑን የማያውቅ ትውልድ ነው የመጣው። በዕለተ እሁድ የታመሙ ሰዎች እንኳን እንዳይቀሩ ይላል። ሂዱ ግቡ። እናንተ ግን ኦርቶዶክሳውያን ቤተ መቅደስ የሌላችሁ ሰዎች፣ በስደት ሀገር ያላችሁ ሰዎች ባላችሁበት ቁሙ፣ በረከቱ ይደርሳችኋል። በኢትዮጵያ ያላችሁ ሰዎች ግን ዝም ብሎ ነው እንዴ መዓት የሚመጣው? ዝም ብለን ነው የምንታረደው? መነኩሴው ስርዓት አያከብር፣ ቄሱ ስልክ ይዞ መቅደስ ውስጥ የሚያወራ፣ ጳጳሱ ቪዲዮ ካሜራ መቅደስ ውስጥ አስገብቶ የሚያስቀርጽ። ታዲያ ይሄ እንደው ሁለመናችን አለመንደዱ የእግዚአብሔር ቸርነት ነው እንጂ ሁለመናችን አለመንደዱ። እንመለስ። ቅዳሴው ጌታ ራሱ መቅደሱን ያከበረው ነው። ታቦቱም መስዋዕት መሰዊያ እመቤታችንን አድርጎ ቀድሶላቸዋል። ሐዋርያት ብቁ ስለነበሩ ሐዋርያት ራሳቸው መንፈስ ቅዱስ በእነሱ ላይ አድሮ ስለነበረ በሄዱበት ሁሉ ቀድሰው ማቁረብ ይችሉ ነበረ። ለነሱ የተሰጠ ልዩ ጸጋ ነው። እኛ ግን በተሰጠን መቅደስ በታቦቱ በጽላቱ መስዋዕቱ ኢየሱስ ክርስቶስ በየቀኑ ይፈተታል፣ ደሙም ይቀዳል። ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ ያለው ይህንን ነው። ሰኔ 21 በዓሉ ይሄ ነው። የሰማነውን በልቡናችን ያሳድር። ኦርቶዶክስ ነኝ ብለህ በስም ከመመላለስ እና በሶሻል ሚዲያ ላይ ብቻ ታጥነህ ወጥተህ አንድ ቀን ቅዳሴውን ሳትቀድስ ሳትሰማ፣ ዕጣኑ ሳይሸትህ፣ መስቀሉን ሳትሳለም፣ ጸበሉን ሳትጠጣ፣ ተንበርክከህ ሳትሰግድለት ምጽአት መጥቶ አጥረግርጎ ይወስድሃል። መመለሻም የለህም። ቅጣቱ የሚጀምረው ከመቅደሱ ነው። እርግጥ ነው አይደለም? እዛ ቤት ቁጭ ብለህ ከመቅደሱ ነው የሚጀምረው ይላል ሕዝቅኤል የተናገረው ነው። የእግዚአብሔር መልአክ ወረደ፣ መልአከ ሞት ወረደ፣ ቅጣ አለው። ከሕፃን ጀምረህ እስከ ሽማግሌ ቅጣ አለው። እኔም ደነገጥኩ፣ ተደፋሁ። ቀና ብዬ ባይ ምድር በአስክሬን ተመልታለች ነው ያለው። ይሄ መቅሰፍት የሚቀር መስሎሃል? አብዛኞቻችሁ ዛሬ ቀላጆች ናችሁ፣ ፌዘኞች ናችሁ፣ አሿፊዎች ናችሁ። ዘመኑ ነው፣ መብታችን ነው የምትሉ ደግሞ ሰዎች አላችሁ። ጊዜው ነው የምትሉ ሰዎች አላችሁ። ወላጆች ራሱ ያበረታታሉ። ነገሩ ሽማግሌው ራሱ ቲክቶክ ላይ አይደል እንደ አይኑ የሚፈዘው ዝሙቱን ሲያይ፣ ስድነት ሲመለከት፣ ርኩሰት ባይኑ ሲገባ፣ ልቡ በእባቡ ሲነደፍ፣ ከጥፍር እስከ ፀጉሩ ሲቆሽሽ፣
በኃጢአት ሲገማ እንደሱ አይደለም እንደሚውለው ትውልዱ። የት ነው ያለው? ሞት እንደሆን ትከሻህ ላይ ነው፣ ትከሻሽ ላይ ነው ተሰይሟል። ከመቅደሱ ርቀህ፣ ከስጋው ደግሞ ርቀህ፣ ከእግዚአብሔር ቤት ርቀህ የምታስቀር፣ ስጋው ደግሞ ዝም ብለህ ተሰልፈህ የምትቀበለውም አይደለም። አንዳንዶች ደግሞ ያልገባችሁ አላችሁ። ሌላ ቸርች ትሄዱና እዛ ግብፅን ታዩና ሰው ሁሉ እየሄደ ተሰልፈው፣ በግብፅና በእኛ መካከል ከባድ በጣም ብዙ ልዩነት ነው ያለው። ስለ ስጋው ደግሞ ብቻ እንኳን ራሱ ማስተምራችሁ ይኖራል። ዛሬ ያሉ ትላንት እንደነበሩት አይደሉም አባቶች። አዎ ደጋጋ አባቶች አሉን፣ እግዚአብሔር ይመስገን። በግብፅም አሉን፣ በህንድም አሉን፣ በሶሪያም አሉን፣ በአንጾኪያም አሉን፣ ይኑሩን። ሁሌም እንደምነግራችሁ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሌም እንደምነግራችሁ ስርዓታችን ሁሉ የተለየ ነው። ቀኖናችን የተለየ ነው። በእምነቱ ጽና፣ በአባቶች እምነት ጽና። ድንበር አታፍልስ፣ መስመር አትጣስ፣ ሕግ አታፋልስ። አባቶች ያስቀመጡትን እናቶች ያስቀመጡትን መንገድ ይዘህ ተጓዝ። ይሄን የተቀመጠልን ምስጢር አለው፣ ረቂቅ ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያም ንጽሕተ ንጹሐን ብለን ራሱ ምን ጠራት እኛ አይደለንም እንዴ? ሌሎች መች ይጠሯታል? እና ራሳችሁን ወቁ። ሰኔ 21 ጌታችን ቅዳሴ የቀደሰበት ከመዝ ግበሩ ብሎ ትእዛዝ የሰጠበት እንደዚህ ስሩ ያላቸው ሰኔ 20 በሶስቱ ድንጋዮች ሰራ። ሰኔ 21 ቅዳሴ ቤቷ ሆነ። በ20 እንጸታን፣ በ21 ቅዳሴ ሆነ። የሰማችሁትን ሌላም ሰው አሰሙ። ላይክና ሼር አድርጋችሁ አዳርሱ። አዲስ የሆናችሁ ሰብስክራይብ በማድረግ የእግዚአብሔር ቤተሰቦች ነው። እነዚህ ሰዎች አይደርሰኝም የምትሉ ሰዎች የደወል ምልክት አለች፣ እሷን መጫን ሁልጊዜ የሚያስፈልግ ነው። እናንተ ከኔ በላይ ታውቁታላችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ክብርና ምስጋና ይግባው። የሰራዊት ጌታ እግዚአብሔር በረድኤትና በቸርነት አይለያችሁ፣ ቀኙ ጋሻ ክንዱ ከለላ ይሁናችሁ። የመብርሃን ቅድስተ ቅዱሳን ድንግል ማርያም አማላጅነት አይራቃችሁ። ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። በቀኝ በግራ ትደግፋችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። እግዚአብሔር አምላክ ሁላችሁንም በረድኤቱ ይጎብኛችሁ። የሞቱትን አስቀድመው ከኛ ወደሱ የሄዱትን ሁሉ በገነት ያሳርፍልን፣ ኋላም በመንግስተ ሰማያት ያኖርልን። የታመሙትን በደዌ ዳኛ በአልጋ ቁራኛ ተይዘው በቤት በጸበል ስፍራ በሕክምናም ስፍራ የሚሰቃዩትን ይፈውስልን። በእስር ቤት ያሉትን የሚንገላቱትን በምሕረት ዓይኑ ይመልከትልን። ውጊያውን፣ ጦርነቱን፣ ረሃቡን በቃ ይበለን። ኦርቶዶክስ ተዋሕዶ እህት ሃይማኖታችንን ከአጽራረ ቤተክርስቲያን ይጠብቅልን። ሀገራችንን ሰላም፣ መላውን ዓለም ሰላም ያድርግልን። ከጠቀማችሁ ለሰዎች አዳርሱት። ለነገው ሰዓት ደግሞ እንዲያደርሰን የአምላካችን ቅዱስ ፈቃድ ይደረግልን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ይግለጽላችሁ። ሰላም ሁኑልኝ።